ውዶቼ ማሮቼ ፍቅሮቼ ከምር አይ አም ሶ ሶሪ በጣም ሰርፕራይዝ የሆንኩት የብሩክን ወዲያውኑ ሰርቸዋለሁ ቆይቼ እለቀዋለሁ ብዬ ዳውን ካረኩ በኋላ መዳሜ ወሬ ይዛኝ አውትሳይድ ላይክ በሚለው ከእሷ ጋር እያወራሁ እንዴ ሁለት ሀሳብ ሆኜ ፖስት ሳረገው ቆርጬዋለሁ። አንድ ደቂቃ ልፖስት እንዴት ተብሎ እና በጣም ይቅርታ በጣም ነበር ዲስከስ ያደረኩት ስለ ሄኖክ ላይክ እንደዚሁም ደግሞ ገስት ላይ የስተሬ ስላወራችሁ ስለነ ማነው ዳኒ ላይክ ነበር። በጣም አሪፍ ሚሴጅ ነበር። ምንም ለማድረግ አልችልም። ተቆርጦ 1 ደቂቃ ከ8 ደቂቃ ጉድ መጽዮ። እንደዚሁም ደግሞ ቀብራሮቹ አልተቻሉም። ሀይሚትዬና ብሩኬ ሁለቱም ናቸው ዛሬ ሙዚቃ የአሰራጩት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? ሰላማችሁ ባላችሁበት ብዝት ይበልልኝ። ውዶቼ ማሮቼ ፍቅሮቼ እንግዲህ ድምጽ ኦቨር ነው፣ ትንሽ አይፓድ አለ። አም ሶሪ ብያለሁ። ሲቀጥል ደግሞ እንግዲህ ብሩኬ ያዘው ዘራፍ እኔ ቀብራራ ያቤትን ዘራፍ እያለ ነበር የመጣው። እንግዲህ ያው ከኔትወርክ ምክንያት ተቆርጧል ማለት ነው። አዛ ፈርስት ታይም ፍትፈታይን ሀሳቤን ሰረቀችው ሴትዮ። ባይዘው ያው ሞርዛን ዲስከስ ከኔ ጋር ሁሉም ዘመድ ስለሆኑ ታውቃላችሁ። ብዙዎቹ እንደኛ ሀገር አይደሉም ወይ ከሸቃሊት ጋር ካልሆነ በስተቀር ጓደኛ ብዙ የላቸውም። ያኔ ዘመድ ናቸው። ባይዘው የኛ ፋሚሊ ዘመድ ነው፣ ባዳ የሉበትም። ባላቸው ራሱ ማለት ነው የሆነ ያክስት ልጅ የምናምን ልጅ ላይክ እንደዛ ነው። ሶዛት ያው ስታወራኝ ተቆረጠ በቃ በሚለው ማለት ነው። ራሴ ነኝ ፖስት ሳደርገው ራሱ 8 ደቂቃ መስሎኝ ሳይው 1 ደቂቃ ነው። ሆኖም ግን ያው ይቅርታ ለማለት ነው የብሩኬ ሙዚቃ ሳላብራራው ማለት ነው። በጣም ነበር ያብራራውት። የቀብራራው የሀይሚዬ ንጉስ መብራራትም ያለበት የጀግናው ሐራም አለይኩም ሙዚቃ ሐራም ነው። ዘር ለገቤ ተይ እፈትልልሃለሁ ወርቅና ጥላስ ምንጃ አይ ዶንት ኖ አነጥፍልሃለሁ ቄጤ ማስጋጃ አጨስልሃለሁ ከርቤና ሉባንጃ የቀረ ጊዜን ግን ሰው መሆኔን እንጃ የቀረ ጊዜ ግን ሰው መሆኔን እንጃ በሚለው መታለች ሀይሚትዬ። አምሮባታል እንደምታዩት። መግቢያው ላይ ሳይለንት ነው ግን ማረገው እያዳመጥኩ ነው እንግዲህ እንትን ያለኩላችሁ ማለት ነው። አላህ አውስትራሊያ እና መወዳችሁ እንግዲህ መተውልን አፏ በትን ሀይሚትዬ ቅመሟ ማለት ነው። ሀይሚትዬ ስማርቷ የምንወዳት የምናከብራት የሚዲያ ቲቸር የሚዲያ መሪ የሚዲያ መምህር ከወንድም ከሴትም ጀግኒት። ቅድም ዲስከስ ያደረኩትና ሚዲያ ላይ ያየሁት ምንድነው አንዳንድ ብሩክ ገስት መጥቶ ከኛ ጋር አንዳንድ ይጫወት ላይክ ይሄን ነገር እንደ አንድ አስተያየት ያክል ነው። አስተያየት ዩ አንደርስታንድ አስተያየት ፈትፋቾች አስተያየት መብታችን ነው። ሜንሽን አድርጋችሁ ወይ ደግሞ ያው ብዙ በውስጥ የምታወሩት ብሩክን የምትመክሩት እህቶች በውስጥ ብሩኬ በእኛ ላይ ገስት መተ ከኛ ጋር ዲስከስ አድርጉ ብትሉ ኢትስ ግሬት ለዳኒ ከምትልኩ ማለት ነው። እኔ ዩቲዩብ ላይ ነው ያየሁት። እንዴት እንዳመለጠኝ አላውቅም። ባይዘው እንደነገርኳችሁ እኔ ቲክቶክ ላይ ምንም ቪዲዮ ምናምን ለቀል ነው ፎሮም ፈላጊ አይደለሁም። እኔ ቲክቶክ ላይ እንደዚሁ አንዳንዴ ነው እገባለሁ ከገባውም አልወጣም። ግን ያው ብዙ ነገሮች ያመልጠኛል። አሁን ኢስተርዴይ ዳኒን እኔ አላየሁትም ዩቲዩብ ላይ ነው ያየሁት። እና እንደዚሁም ደግሞ ከብሩክ ጋር ሆናችሁ ጥሩ ድራማዎች ተመቸኝ እንኳን ከብሩክ ጋር ሆናችሁ ጥሩ ድራማዎች ብትሰሩ ላይክ እሱም አሪፍ ነው። ከነ ዳኒ ጋር በሚሰሩበት ሰዓት ኢቲስ ግሬት ነው። እይታው ምንም በዛኛው ሳይሆን በጥሩ ቪዲዮ ሲሰሩ አሪፍ ነው። ዳኒ ባይዘው የዋህ ልጅ ነው። ከምር ነው ለመሰላችሁ። አንዳንዴ ራሱ አሁን ሀይሚዬ ብሩኬ ዳኒ ሆኖ ሲጫወቱ ሞራል ሚነካ ነገር ዳኒ አይናገርም። ኦንሊ ጆኪንግ ራሱ ብሮስት ነው እንትን ያደርጋል። ፈታ ነው የሚያደርገው ከምር ትችቱ ማለት ነው። ራሱን ሲተች ራሱና ሀይሚዬን ብሩክን በቃ በጣም ነው ደስ የሚሉት። እኛም ደስ ይለናል። እሱ ሲመጣ ከስር መጥቷል ዳኒ ይባባላሉ ከስር ማለት ነው። ለምን ዳኒ በጣም የዋህነት አለ። በዛ ላይ ደግሞ የሰው ሞራል አይነካም። የሆነ ዲሲፕሊን ሪስፔክት የሚባል ነገር አለው። ስርዓት ያለው ነው። ሪሊው ነው። ሀቅ ካወራ ያው የሸገር ልጅ ነው የገባው ነው። ሁሉም አንድ አይደለም። አንዳንዱ ደግሞ መጥቶት አያላችሁ። አንዳንድ የሚናገረው ብሩክን በጣም ሞራል የሚነካ ንግግር የሚናገሩ አሉ። የስተርዴ ደግሞ ያየሁትና የሰማሁት ያው የጨረቃ ፋሚሊዎች ዲስከስ የምታደርጉት በጣም አሪፍ ነው ከዳኒ ጋር። እሱም በሳይለንት እያዳመጠ ምናምን ላይክ እሺ ችግር የለም አብሽሮ እያለ ነው።
ተመችቶኛል። ግን ሞርዛን ብሩኬ ፎር ኤግዛምፕል ብሩኬ ቪዲዮ በለቀቀ ሰዓት ገስት ቲክቶክ አይመጣም። ስለዚህ ቪዲዮ በሰሩ ሰዓት ዩቲዩብ ላይ እንደኔ እንደ አንድ ሀሳብ ዩቲዩብ በሰራ ሰዓት እናንተ ጋር መጥቶ ደግሞ ዲስከስ አድርጎ መጫወት ለመሰላችሁ። ዩቲዩብ ያልጫነ ሰዓት መስት ጌም ይገባል። ገባችሁ? ሀሳብ እንዳይከፋፈል። እኛ አሁን ለምሳሌ ቤታችን እንግዳ መጥቶ የሆነ ሁለት ሀሳብ ዮሐንስን ልውጣ ልግባ። አሁን ለምሳሌ እኔ ቪዲዮ 8 ደቂቃ 1 ደቂቃ ለቄ አላውቅም። ለምንድን ነው? ሀሳቤ ቢዚ ስለሆነ ነው። ዩቲዩብ ላይም ሀሳቤ ነው። ከሴትዬ ጋርም የሆነ ጨዋታ ይዘናል። ገባችሁ? ሀሳቡ አንድ ሆኖ ከእናንተ ጋር ዲስከስ እንዲያደርግ ዩቲዩብ በጫነ ሰዓት ከእናንተ ጋር ዲስከስ ማድረግ ይችላል። ይሄን ነገር ደግሞ ሞርዛን ብሩኬ ከኛ ጋር እንድትጫወት እንፈልጋለን። ከጌሙ በኋላ ይመሻል፣ ወደ ቤት ነው የሚሄዱት። ገባችሁ? ከጌሙ በኋላ ኢትዝ ግሬት። ግን ሁላችንም እንቅልፍ ላይ ነን፣ ሌሊት ነው። የመዳም ቅመሞችም ብዙ ሰዓታችሁን እዛ ነው የምናሳልፈው። ሰው ወላ እንደ አንድ አስተያየት ከእናንተ ጋር መጥተው ቢጫወቱ ደስ ይላል። እናንተም ደግሞ ሬዲ ሆናችሁ እርስ በርሳችሁ ያኔ መደማመጥ ባለበት ሰዓት አንድ ሰው በስነስርዓት የተጠና በደንቡ ግጥምም ሆነ ምንም ሆነ በደንቡ አንዷ ትመረጣለች። ሬዲ ሆና ሳይቆራረጥ ድምፁ የተስተካከለ። አንዳንድ ጥያቄዎች ደግሞ የሚዲያ ሰው እስከሆኑ ድረስ ስለፈለጋችሁ ስለ ህይወታቸውን ብትጠይቁ የሚዲያ ሰው ናቸው። በደብተር በመጻፍ እንዳይረሳ ላይክ እና ተራ በተራም እየወጣችሁ ቢሆን ጊዜ ማሳለፍ ስንት ሰዓት ለ1 ሰዓት ለ2 ሰዓት ያክል ሀሳቡን ሰብስቦ ብሩክም ሀይሚዬም ከእናንተ ጋር ቢያሳልፉ እኔ በጣም ደስ ይለኛል። ወላሂ ነው የምላችሁ። ቲክቶከሮች በጣም እና ዝም ብሎ ሲሄድ ያው ጊዜም ሰዓት የለውም። ተረጋግቶ ሲመጣ ነው ቢያጫውታቸው ኢትዝ ግሬት። ለዳኒ ነግረውታል። እኔ ዩቲዩብ ላይ ነው የሰማሁት። እንግዲህ ዳኒ ደግሞ ከሚያስተላልፍ እናንተ ብትነግሩ በውስጥ ኢትዝ ግሬት ነው ውዶቼ ማለት ነው። ሌላው ደግሞ የሄኖክ 50 ሺህ ነው። እንግዲህ ነጠላችንን አጥበን ከደረቀልን ሄኖክ ቤት እንሄዳለን። ሀይሚትዬ ብትኖር ደግሞ ደስ ይለን ነበር። ታውቃለህ ሄኖክ ለማንኛውም ኮንግራ ብያለሁ በድጋሚ ማለት ነው። ስለሱ ነው እንትን ያልኩት። እንግዲህ ሄኖክ ቤት ከተለቀቀ ብሩክ ዛሬ የሚመጡ አይመስለኝም። እንግዲህ ወደ ቲክቶክ ሊመጡ ይችላሉ። ያው ሄኖክ ጋር ሁላችንም እንሄዳለን። ሙቤም አለ። ላይክ ሄደን ላይክ እናደርግልካለን እንግዲህ ግን ሀይሚትዬ ፎቶ ያለመኖሯ ትንሽ ቅርቅር ብሎናል ማለት ነው። እና ለማንኛውም ይመችክ ማለት ነው። ሄኖክ ምርጥ ልጅ ነው ከምር። ከነ ሀይሚዬ ጋር ሁሉ የሚሰራ ሰው ምርጥ ሰው ነው። ምንም ችግር የለብንም።